ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ። ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? የጸበል ጸዲቅ ዝግጅታችን ላይ ነው የምንገኘው። ለዛሬ ከናንተ የተላኩ የደረሱን ጥያቄዎች አሉ። ለጥያቄዎቹ ምላሽ እየሰጡ ከኛ ጋር ቆይታ የሚያደርጉት መጋቢ ሐዲስ ሀብተ ገብርኤል አምባው የመጽሐፍት መምህር ናቸው። ለጥያቄዎቻችሁ ተገቢውን ምላሽ ታገኛላችሁ። ከኛ ጋር ቆዩ። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ። መምህር እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ ያው ለዝግጅት ክፍላችን አዲስ አይደሉም፣ ያውቁታል። የምእመናን ጥያቄዎች እንዲሁም ደግሞ ከሌላ ቤተ እምነት የሚላኩ ጥያቄዎች በሊቃውንት አባቶች በመምህራን ምላሽ የምናሰጥበት ነው። እንግዲህ ለዛሬ ምላሽ ሊሰጡ ስለመጡ እግዚአብሔር ያክብርልን። ወደ ውይይታችን ከመሄዳችን በፊት ይባርኩልን። ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ። መምህራችን ጸበል ጸዲቁን ስለባረኩልን እጅግ በጣም አድርጌ አመሰግናለሁ። ወደ ጥያቄው ልለፍ። እንግዲህ የዛሬ ጥያቄያችን የእምነቱ ተከታዮች የላኩት አንድ ጥያቄ ነው። መንፈሳዊ ትምህርቶችን በልዩ ልዩ ሰንበት ትምህርት ቤቶች የሚሰጡ ኮርሶችን መከታተል ከጀመርኩ ከ6 ዓመት በላይ ሆኖኛል ይላል ጥያቄያችን። ይህንን ትምህርት እንድማር መነሻ የሆነኝ ደግሞ በመኖሪያ ቤት አካባቢ የሚኖሩ መናፍቃን በነገረ ስላሴ ዙሪያ ለሚሰነዝሩት የምንፍቅና ትምህርት ምላሽ ለመስጠትና ለማሳፈር ነው። ይሁንና ትምህርቱን በከታተልም እስካሁን ድረስ ይሄ ነው የምለው በነገረ ስላሴ ዙሪያ ምንም ነገር የተረዳሁት ነገር የለም። እንዲያውም ከኔ ይልቅ ሌሎች ተማሪዎች ያውቃሉ ብዬ አስባለሁ እና እንኳን ለሌሎች መናፍቃን ይቅርና ለራሴም የሚሆን አረዳድ በነገረ ስላሴ ዙሪያ አጣሁ። ሊረዳኝም አልቻለም። እንዴትና እስከምን ድረስ ነው መረዳት ያለብኝ ይላል። እንግዲህ ለእምነቱ ተከታዮች ነገረ ስላሴ ሚስጥረ ስላሴ አዲስ ነገር አይደለም። ያው ከልጅነታችን ጀምሮ እየተነገረን ያደግነውና እንደው መስማት ከልጅነት ጀምሮ መስማትና ያው እንግዲህ ሚስጥረ ስላሴን ነገረ ስላሴን ከልጅነታችን ጀምሮ ነው እየሰማን ያደግነውና እንደው መረዳቱ ላይ ግን መስማትና መረዳት ስለሚለያዩ ጥያቄውም እንዴት ለረዳው ከኔ መረዳት አልፎ ሌሎችን ማስረዳትና ማሳወቅ የምችለው እንዲሁም ደግሞ ለመናፍቃን ምላሽ መስጠት የምችልበትን ዕውቀት እንዴት ማግኘት እችላለሁ የሚለው ነው። እጅ ከምን ብለናል መምህር? እሺ፣ ስለሁሉም ነገር የእግዚአብሔር ስም የተመሰገነ ይሁን። እንግዲህ ጥያቄያችን እንዳሉት መነሻ የሆናቸው አንድ ምክንያት አለ። መነሻቸውን ምክንያት አድርገው ወደ ትምህርት መሄዳቸው አንድ ነገር ነው። ነገር ግን ትምህርቱ እንዲረዳቸው የፈለጉበት መጠን ባያገኙም አንድ የምንነግራቸው ነገር ቢኖር ቤተክርስቲያኗ የትምህርት አሰጣጥ ሲስተም አላትና ጥያቄያችን እንዳሉት 6 ዓመት አካባቢ ነው የተማሩትና ቅድመ መደበኛ ትምህርት እንደተማሩ ነው። ገና ቀጣይ ወደ ዋናው መድረሻ በር ላይ ሲደርሱ ነው ጥያቄ የተነሳባቸውና አሁንም ተስፋ ባለመቁረጥ ቀጣዩን ትምህርት ቢማሩ ለጥያቄያቸው መልስ ያገኛሉ ብዬ አምናለሁ። በጥቅሉ የምንማረው ለመናፍቃን መልስ ብቻ ታሳቢ መሆን የለበትም። ራሳችን ስለ ሃይማኖታችን ያለን ግንዛቤ ለማወቅ ጥረት ማድረግ አለብን። በዚያ በጥረቱ ውስጥ ደግሞ የመናፍቃኑ መልስ በራሱ በሂደት ይመጣል። ሌላው ለመናፍቃኑ የሚሆን መልስ ለማግኘት ማጥናቱ የማይከፋ ቢሆንም
ነገረ ሥላሴን ለማወቅ ግን ማጥናት አይቻልም። አንድ ሰው ሲማር እግዚአብሔር አለመታወቁን ሲያውቅ ነው ተማረ የሚባለው። እግዚአብሔር አይታወቅም፣ አይታይም፣ አይዳሰስም። ያው በለበሰው ሥጋ እንዳለ ሆኖ እግዚአብሔር ቅድመ ዓለም ነበረ፣ ዓለምን ፈጥሮ ይኖራል። እግዚአብሔር ዓለምን ከምን አመጥቶ ፈጠረው ብሎ ቢጠይቅ ምስጢረ ሥላሴ ነው። ይህ ማለት ከሰው የህሊና መጠን በላይ ነውና ጠያቂያችን እንዳሉት ለመናፍቃን መልስ ማግኘት የሚችሉበት መጠን አለ። አንድ ሰው አቋቋም መማር እፈልጋለሁ ቢል እንደመጣ አቋቋም ትምህርት አይሰጠውም። የመጽሐፍ ትርጓሜን መማር እፈልጋለሁ ቢል እንደመጣ የትርጓሜ መጽሐፍ ትምህርት አይሰጠውም። ከትርጓሜ መቅደም ያለበት ትምህርት አለ። ወይም ደግሞ ፈላጊው ከሚፈልገው ትምህርት የሚቀድም ሌላ አለና ጠያቂያችን ቅድመ መደበኛውን ትምህርት እየተማሩ ቆይተዋልና አሁን ወደሚፈልጉት አቅጣጫ የሚደርሱበት ስለሆነ ታግሰው ቢማሩ የተሻለ ነገር ያገኛሉ ብዬ አስባለሁ። ሌላው ምንድነው? የስድስት ዓመት ትምህርት አለ። የመናፍቃን ጥያቄ አለ። የእሳቸው አለመረዳት አለ። እነዚህን ሶስት ነገር በደንብ ማየት ግድ ያስፈልጋል። ምናልባት በዚህ በ6 ዓመት ውስጥ ሲማሩ አንድ ያለፋቸው ነገር ይኖራል። ሁለት ደግሞ ሰምተው ያልተገነዘቡት ጉዳይ ይኖራልና ከቀደሞ በበለጠ ደግሞ አሁን ጉልበት ይዘው የፈለጉትን ጉልበት ፍለጋ ነው፣ ኃይል ፍለጋ ነው ወደ ቤተ እግዚአብሔር ሄዱትና ለመናፍቃን የሚፈልጉትን መልስ ለማግኘት ጉልበት፣ አቅም ለማግኘት አሁን ባሉበት ጸንተው መጻሕፍትን ቢመረምሩ የሰሙትን ደግሞ ደጋግመው ቢመለከቱትና ቢያጠኑት በጆሮአቸው የሰሙትን በዓይናቸው አይተው ያነበቡትን ከመምህራን አንደበት የሰሙትን ደግሞ ቢመለከቱና ቢያዩት የመናፍቃኑ መልስ ያገኛሉ ብዬ አስባለሁ። ምስጢረ ሥላሴ ግን አንድ ሲሆን ሶስት ሲሆኑ አንድ ማለት አንድ ነገር እንዴት ሶስት ሊሆን ይችላል? ሶስት ነገር እንዴት አንድ ሊሆን ይችላል ብለው የሚያስቡ ከሆነ ይሄ ከተፈጥሮ ከሰው የህሊና በላይ መሆኑን መረዳት ግድ ይላልና ጥያቄያችን በአካባቢያቸው ያሉት የመናፍቃን መነሻ ምክንያት መሆናቸው በጣም እድለኛ ናቸው። ይሄንን እንዳበጎ አጋጣሚ ተጠቅመው ወደ እግዚአብሔር መሄዳቸው የተሻለ ነገር ነውና በሄዱበት ግን መስማት አለ፣ ማዳመጥ አለ፣ ማወቅ አለ። አሁን የእሳቸው ደረጃ ከመስማት አልፈው ምናልባት ማዳመጥ ላይ ደርሰዋል ወይ፣ ከማዳመጥ አልፈው ደግሞ ማወቅ ላይ ደርሰዋል ወይ የሚለው ነገር ራሳቸውን ቢፈትሹ የሚማሩትን የሚሰጣቸውን የመጽሐፍ ቅዱስ ክፍል በደንብ ቢመረምሩት የሚፈልጉትን ጥያቄ ያገኛሉ ብዬ ተስፋ አደርጋለሁ። መልካም። እስኪ አንዳንድ ጉዳዮችን እናንሳ። መቼም ምስጢረ ሥላሴ አይመረመርም እውነት ነው። ነገር ግን ማወቅ እስካለብን ድረስ መሄድ አለብንና ቀደም ሲል እርሶም እንዳነሱት እንግዲህ ያው ሶሻል ሚዲያውም አለ። በተለይም አሁን ከቅርብ ጊዜ ወዲህ በነገረ ሥላሴ ዙሪያ በርካታ ሁከቶች ተነስተዋልና እንደው የጠያቂያችን አይምሮ ብቻ ሳይሆን በርካታ ኦርቶዶክሳውያን በዚህ ጥያቄ የተጨነቁበት የተቸገሩበት ያልተረዱት ምስጢር ካለ በዚህ አጋጣሚ ሊረዱት ይችላሉና እስቲ እንደው እናንሳ። የቤተ ክርስቲያኑ አስተምሮ በነገረ ሥላሴ ዙሪያ ምንድነው ምስጢሩ? በጣም ጥሩ። በነገራችን ላይ ማወቅ የሚገባንን ማወቅ አስፈላጊ ነው። ሰው የሚያውቀው ግን በእግዚአብሔር መለኮታዊ ምስጢር ልክ ሳይሆን ሰው በተሰጠው አይምሮ መጠን ልክ እግዚአብሔርን ማወቅ አለበት። ለምሳሌ አንድ ሕፃን እንደተወለደ ወተት፣ ፍትፍት ከዚያ እያለ ነው ሌላ ጠንካራ ምግብ የሚሰጠውና በእኛ በተዋሕዶ ልጆች አስተምሮ ደግሞ ኦርቶዶክሳዊ ቤተክርስቲያናችን ቅደም ተከተል ትምህርት አላት። እንግዲህ ጥያቄያችን ቅደም ተከተሉን ትምህርት በደንብ አጥንተው ከሆነ ማወቅ የሚገባቸው ነገር ማወቅ አለባቸው። ለምሳሌ ሥላሴ ማለት ምን ማለት ነው ስንል ሶስትነት ነው። አንድ ተማሪ ትምህርት ቤት ሄዶ ሀ ብሎ ከተማረ የሃን ቅርጽ ብቻ ማወቅ የለበትም፣ የሃን ትርጉም መረዳት መቻል አለበት። ለምሳሌ ሀ አካሉ አለ፣ ከአካሉ ውጭ ደግሞ ሀ ማለት እግዚአብሔር አለ ማለት ነው አይደል? ሥላሴን ደግሞ እግዚአብሔር ማለት መለኮታዊ ኃይል ያለውና
ዓለምን ፈጥሮ የሚገዛ ባህሪው ሊመረመር የማይቻል ስራው ግን ልናውቀው ለምንረዳው የሚችል ነው። ለምሳሌ አምላክነቱን ሲገልጽ፣ ቸርነቱን ሲያጎናጽፍ፣ ፍቅሩን ሲገልጽ፣ ሰው የሆነበት ምስጢር፣ እነዚህ ነገሮች ሁሉ እኛ ልናውቃቸው የሚገባቸው የሥላሴ ምስጢራት ናቸው። ሰው ማወቅ የሚገባውን ነገር ማወቅ አለበት፣ እውነት ነውና ጠያቂያችን እንዳሉት ሥላሴ ዓለምን የፈጠረው አምላክ ነው። አንድም ሶስትም ተብሎ ይመለካል፣ እንጠራዋለን። ይሄን ማወቅ ግድ ይልናል። ከዚያ ውጭ ደግሞ በሥላሴ ውስጥ ምን አለ ከስንል በስም በአካል በግብር ሶስት፣ በባህሪ በስልጣን በአገዛዝ አንድ አምላክ ብለን ማመን አለብን። እንግዲህ ሥላሴ በባህሪ ቅድመ ዓለም የነበረ መሆኑን እናውቃለን። ዓለምን አሳልፈው መኖሩን እንረዳለን። ዓለምን ለማሳለፍ ሲመጣ ግን ከዚያ በፊት ሰው ለመሆን ስጋን ሲለብስ የመጣበት ኩነት በሚታይ ስራ በሚታይ አካል የማይታይ መለኮታዊ ምስጢር ነው የተከናወነው። ይሄ ማለት አምላክ ሰው ሲሆን ሰው አምላክ ሲሆን እኛ ልንረዳው አንችልም። ነገር ግን ሰው የሆነው ንዕድ ቅድስት ክብርት ከሆነች ከእመቤታችን ከስጋዋ ስጋ ከአካሏ አካል ነስቶ እንደሆነ ይታወቃል። ስለዚህ ሰው የእግዚአብሔር ልጅ መሆን ሲያቅተው እግዚአብሔር ሰው መሆንን ሊያስረዳ እግዚአብሔር ሰው ሆነ። ይሄ ማለት ሰው የእግዚአብሔር ልጅ ሆኖ መኖር ሲያቅተው እግዚአብሔር ደግሞ ሰው ሆኖ መኖርን እንዲሁም ደግሞ ልጅ መሆንን በዚህ ዓለም መኖርን ሊያስረዳ እግዚአብሔር ሰው ሆኖ ስጋ ለብሶ በለበሰው ስጋ ተገልጦ ሰውነት ማለት ምን ማለት እንደሆነ ይሄንን ስንረዳ እንግዲህ የእግዚአብሔር የቸርነቱ መጠን ልክ በእኛ አይምሮ ሲለካ ነው። እግዚአብሔር ቸርነቱንም ፍቅሩንም ከዚህ እስከዚያ ከዚያ እስከዚህ ነው ብለን አንለካውም። ነገር ግን እኛ ልናውቀውና ልንረዳው የሚገባው ጣዕሙን መቅመስ መቻል አለብን። ቸርነቱን መረዳት መቻል አለብንና የሥላሴ ኩነት የሚባል ነገር አለ። ኩነታትን ለእኛ በሚገባን መልኩ ማወቅ እንጂ ለፈጣሪ ግን በሚገባው መልኩ ማወቅ መረዳት እንደማይቻል ጠያቂያችን መረዳት አለባቸው። ግን ሥላሴ ምስጢረ ሥላሴን መመርመር አይገባንም ብሎ ዝም ማለት ተገቢ አይደለም። የሚቻለውን ያህል አቅሙ የሚፈቅደውን ያህል መረዳት ግድ ይላል። መምህራን አባቶቻችን ሊቃውንተ ቤተ ክርስቲያን ምስጢረ ሥላሴን ሲያስረዱ እንደ ደቀ መዝሙሩ አቅም ነው። ለምሳሌ መኃልየ መኃልይ ዘሰሎሞንና ምስጢረ ሥላሴን ቤተ ጉባኤ ያላደረ ከመምህራን አንደበት ምስጢር ያልሰማ ሰው አውቅ ያለው ተረድቻለሁ ማለት የለበትም። መጻሕፍት ሞልተዋል፣ ማንበብ ይቻል ይሆናል። ማንበብና መረዳት ግን ልዩነት አላቸው። ስለዚህ ከመምህራን አንደበት ቀረብ ብሎ ማዳመጥ ያስፈልጋል። የመጻሕፍትን ስሌታቸው የትርጓሜያቸው ጠባይ ምን ለማለት ፈልገው እንደሆነ በደንብ ቢያዳምጡና ቢጠይቁ ጠያቂያችን አሁንም ደግሞ ምስጢረ ሥላሴን በእሳቸው አቅም ለክቶ የማቅረብ የቤተ ክርስቲያናችን አቅሙ አለ። ስንዷ እመቤት ናት ቤተ ክርስቲያናችን፣ ቀዳማዊት ንግሥት ናት። መጻሕፍት ተጽፈዋል ተተርጉመዋልና በእሳቸው ልክ ተተርጉሞ የቀረበላቸውን መጠን ግን ሊያውቁ ሊረዱ ይገባቸዋል ብዬ መክራቸዋለሁ። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ። መልካም እንግዲህ መምህር እኛ ጋር እያደረጉ ስላለው ቆይታ እናመሰግናለን። እንግዲህ ነገረ ሥላሴን ለመማር ቀናት ብቻ ሳይሆን ዘመናት አይበቁም። ምክንያቱም ሚስጥሩ ሰፊ ነው። የቤተ ክርስቲያን ሊቃውንት አባቶች እድሜያቸውን ሰጥተው ነው ይሄን ሚስጥር የሚማሩትና እንደው ግን ጥያቄው እንደ ጥያቄ ከተነሳ አይቀር ምናልባት ቀደም ሲል ለመግለጽ እንደሞከርኩት መናፍቃኑም በተለየ አይነት ዘመቻ ሚስጥረ ሥላሴ ላይ አንዳንድ ጥያቄዎችን እያነሱ ስለሆነ ማጥራት ይገባልና ጉዳዩን እንደው አንድነት በሶስትነት ሶስትነት ደግሞ በአንድነት ውስጥ ያለው ሚስጥር ምንድነው የሚለውን አንስተን እናጠቃልላለን። በጣም ጥሩ። ቅድም እንዳልኩት ኩነታት በተመለከተ ነውና
አንድን ነገር ሶስት ነው ለማለት ክፍልፋይ ያስፈልገዋል። ሶስትን ነገር አንድ ለማለት መደመር ያስፈልገዋል። በስላሴ ግን መደመርም የለም ክፍልፋይም የለም። ስለዚህ አንድ ነው ስንል አንድ ጊዜ አንድ ሆኖ አንድ ጊዜ ደግሞ ሶስት የሚሆን አይደለም። ሶስት ስንልም ሶስት ብቻ ማለት አይደለም። አንድ ስንልም አንድ ብቻ ማለት አይደለም። በስላሴ ኩነት ብቻ የሚባል ነገር አይገባምና አንድ ስንል አንድም ብቻ ሳይሆን አንድም ሶስትም ብለን ነው የምንረዳውና ሶስት ስንል ደግሞ ሶስት ብቻ ሳይሆን ሶስትም አንድም ስንል ነውና እንቅድም እንዳልነው ያው የእያንዳንዳቸው የሶስትነት ትምህርት አለ፣ የአንድነት ትምህርት አለ። ስለዚህ አንድ ነው እግዚአብሔር፣ ሕያው ነው እግዚአብሔር፣ አምላክ ነው፣ ገዥ ነው፣ ፈጣሪ ነው እንላለን። ከዚያ ደግሞ ሶስት ነው እንላለን። ሶስት ስንል ግን ባህሪን አይነካም፣ መለኮታዊ ስልጣንን አይነካም፣ አይመለከትም ማለት ነው። ስለዚህ አንድንም አንድነትንም ሶስትነትንም ወይም አንድም ሶስትም ብለን ማመን ግድ ይለናል። ምናልባት መናፍቃኑ ጥያቄያቸው ከአውድ ውጭ ሊሆን ይችላል። ከአውድ ውጭ ከሆነ ደግሞ ከአውድ ውጭ ለሆነ ጥያቄ መልስ ከአውድ ውጭ እኛ አንወጣ። ቤተ ክርስቲያኒቱ የተለካ የተሰፈረ ውሃ ልክ የሆነ ትምህርት አላት እና ከአውድ ውጭ የመጣ ጥያቄ ከሆነባቸው ምናልባት ከአውዱ ውስጥ በመሆን ነው ለነመናፍቃን መልስ መስጠት የሚቻለውና አንድ ነው እግዚአብሔር። አዎ አንድ ነው፣ ግን በአንድነት የጸና ሆኖ ሳለ ደግሞ በሶስትነትም የተገለጠ ነው። ለዚህ ማስረጃ የሚሆነው ለጥያቄያችን አንድ ምሳሌ ልስጣቸው። አንድ ሰው ሙሉ ሰው ነው የሚባለው ልብ፣ ቃል፣ እስትንፋስ ሲኖረው ነው። ቃልን ለብቻ አንድ ሙሉ ሰው ነው ማለት አይቻልም። እስትንፋስንም ለብቻ አድርጎ አንድ ሙሉ ሰው ይሆናል ማለት አይቻልም። ቃልንም እንደዚሁ። ስለዚህ በሰውነታችን ውስጥ እስትንፋስ፣ ቃል፣ እነዚህ ልብ እንዳለ ሁሉ ከሶስቱ የሚቀድመው በአካል ወይም በስራ ማለት ነው። በስራ ልብ፣ እስትንፋስ፣ ቃል ነው። መቀዳደም የለባቸውም። በስራ የሚቀድመው ልብ ነውና በአብ ልብነት ያስባሉ። ከዚያ በመንፈስ ቅዱስ እስትንፋስነት፣ ከዚያ በወልድ ቃልነት ይናገራሉ ስንል ልክ በተፈጥሮኛ ልባችን ያመነጨውን ልባችን ያሰበውን በእስትንፋሳችን አከናውነን በቃል እንደምንገልጠው ሁሉ የሥላሴ አንድነትን መገለጫ ይሄ ነው። ለምሳሌ ያህል ሁለተኛ ምሳሌ መግለጽ ቢያስፈልግ ፀሐይ ሶስትነት አለው። አካል አለ፣ ሙቀት አለ፣ ክበብ አለ። ስለዚህ አካሉን ለብቻ ሙቀቱን ለብቻ ክበቡ አካሉን ለብቻ አድርገን ሶስት ማለት አንችልም። አንድ ፀሐይ ነው የሚባለው እንጂ። ስለዚህ በሥላሴ ምስጢር ደግሞ አብ፣ ወልድ፣ መንፈስ ቅዱስ ስንል ሶስቱንም አንድ አምላክ ብለን እንጂ ሶስት አምላክ አንልም። አብ አብ እንጂ ወልድ አይባልም። ወልድም ወልድ እንጂ አብ መንፈስ ቅዱስ አይባልም። መንፈስ ቅዱስም መንፈስ ቅዱስ እንጂ አብ ወልድ አይባልም። በስም አንዱ የአንዱን ስም አይወርስም። በግብርም እንደዚያው አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። ስለዚህ የሶስትነታቸው ሲገለጥ በስም በአካል በግብር ይሄን ይመስላል። የሚያጠቃልላቸው ግን በአብ አባትነት፣ በወልድ ልጅነት፣ በመንፈስ ቅዱስ ሰራጺነት መቀዳደም የለም። አንዱ አንዱ አይበልጥም። አብርሃም፣ ይስሐቅ፣ ያዕቆብ ስንል ሶስት ናቸው። ከአንዱ አንዱ ይበልጣል። አብ፣ ወልድ፣ መንፈስ ቅዱስ ስንል ግን አብርሃም፣ ይስሐቅ፣ ያዕቆብ እንደማለት አይደለም። ምክንያቱም አብርሃም፣ ይስሐቅ፣ ያዕቆብ አንዱ ካንዱ አባት ነው፣ አንዱ ካንዱ ልጅ ነው። ግን በመካከላቸው መበላለጥ አለ። የዕድሜም የአካልም የእውቀትም መበላለጥ አለ። አብ፣ ወልድ፣ መንፈስ ቅዱስ ስንል ግን የጊዜም የእውቀትም የአምላክነት የስልጣንም መበላለጥም ታናሽና ታላቅም የለምና ወልድ ልጅ ነው ስንል በአምላክነት ግን አንድ ነው፣ አንድ አምላክ ነው የምንለውና
በልጅነቱ አያንስም፣ አብም በአባትነቱ ከወልድ አይበልጥም፣ መንፈስ ቅዱስም በመንፈስ ቅዱስነት ከአብ ከወልድ አይበልጥምም አያንስምምና እንደ ወደ ኩነት ስንመጣ ሚስጥራት አባቶቻችን እንግዲህ ብራናውን ፍቀው እንደ ዛሬው ሳይመቻቸው ቀለም በጥጠው አስቀምጠው በትርጓሜ እንዳስቀመጡልን በቃልም እንደነገሩን ሚስጥረ ሥላሴ ሰፊ የሆነ ጥንቃቄ የሚያስፈልገው ነውና የአንድ ፊደል ትርጉም ስህተት ካለ ለመናፍቃን ሰፊ በር እንዳይከፍት ጥንቃቄ ያስፈልጋልና መናፍቃን በጠየቁ ቁጥር ጥያቄውን ለመመለስ ሲባል ከአውዱ እንዳንወጣ ጥንቃቄ ያስፈልገዋል ለማለት ፈልጌ ነው። ጥያቄያችን አብ ወልድ መንፈስ ቅዱስ እንል ምን ማለታችን እንደሆነ በሚገባ ሊረዱ ይገባል። አንድ ሰዓሊ ፀሐይን ውበቷን መልኳን ሊስል ይችላል፣ ግን ፀሐይን እስከ ሙቀቱ መሳል በፍጹም አይቻልም። ስለዚህ ሚስጥረ ሥላሴንም ስንማር ለኛ በሚገባን መልኩ እንጂ አምላክነቱን በሚገባ አድርጎ ማወቅና መረዳት ከህሊና በላይ ነው። እየፈራን ግን ሚስጥረ ሥላሴ አይመረመርም በሚል አግባብ ዝም ማለት የለብንምና አቅማችን የሚፈቅደውን ያህል መጻሕፍት የነገሩንን ተቀምጧል። መጻሕፍቱ ትርጓሜው ተቀምጧል፣ ንባቡ ተቀምጧልና ንባቡን ከነትርጓሜው ካልተረዱ ንባቡ ብቻ ሊገድል ይችላል እና ወደ ጨለማ ሊወስድ ይችላል። መናፍቃን ንባብ ብቻ እየወሰዱ ነው። እህሉን ተክሉን ያለ ፍሬ ቅጠሉን ብቻ እየተመገቡ ማለት ነው። የፊደል ትርጉም ሳያውቁ ቅዱሳት መጻሕፍትን ተርጉሜ ተረድቻለሁ ማለት ብዙ ጊዜ የመናፍቃን የተለመደ ተግባራቸው ስለሆነ ቤተክርስቲያናችን ግን ብዙ ሊቃውንት አሉ፣ መጻሕፍት ስላሉ በዚህ መልኩ ከፊደል ጀምሮ እስከ ስሙ ትርጓሜ ድረስ እንዲረዱ አሁንም በጥንቃቄ ሳይሰለቹ ጊዜውን ጨምረው እስከ ዕድሜ ልክ ብንማር ሚስጥረ ሥላሴ አያልቅም። ግን ለኛ አቅም ግን ያለማቋረጥ መማር፣ ማስተማር፣ መስማት፣ ማዳመጥ ይገባናል ማለት ፈልጋለሁ። መልካም እንግዲህ አንድ ጥያቄ ላንሳና እናጠቃልላለን። መምህሪያው እንግዲህ ስንነጋገር ሌሎች ጥያቄዎችም አብረው ይነሳሉ። ምናልባት ያው እንዳሉት ሚስጥረ ሥላሴን እንኳን ውጪ ያለ ሰው ውስጥም ያለ ሰው አይረዳውም። ከእምነት ውስጥ ያለውም ሰው ነው እንግዲህ ጥያቄውን የሚያደርሰን አለመረዳት ይኖራል። እኔም እንግዲህ በድፍረት ጥያቄዎችንም አላነሳው ብዙ ያልተረዳውት ነገር ስላለ ነው። ነገር ግን በአካል ሶስት ነው ስንል ለአብ ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አለው፣ ለወልድም እንደዛው፣ ለመንፈስ ቅዱስም እንደዛው ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አላቸው። ስለዚህ በሌላው የእምነት ተቋማት ውስጥ የሚገኙ ሰዎች ክርስቲያኖች ሶስት አማልክትን ያመልካሉ የሚሉ ነገሮችን የሚናገሩት ይሄንን አስተምህሮ ባለመረዳት ነው እና እንደው እዚህ አስተምህሮ ላይ ጥያቄ የፈጠረባቸው ኦርቶዶክሳውያን ካሉ የበለጠ እንዲረዱት እዚች ላይ የሆነች ነገር ይበሉና እናጠቃልላለን። አመሰግናለሁ። ቅድም እንዳልነው ነው ያው መናፍቃን አንድን ሐሳብ አንድ ፊደል አንድ ስንኝ ይዞ የመካድ ወይም ደግሞ ከአውድ የመውጣት የቀድሞውም የነ አርዮስ ደቀ መዛሙርት ልማዳቸው ነውና ለነሱ ልክ ናቸው እንደራሳቸው። ስለዚህ ኦርቶዶክሳውያን ግን የተለካ ትምህርት ስላለን ያለ መፍራት ሚስጥረ ሥላሴን መጠየቅ መረዳት ያስፈልጋልና ሶስት ስንል ሶስት አምላክ አላልንምኛ መጽሐፉም አይልም ሊቃውንቱም አልነገሩንም። ሶስት ያልነው አካላትን ነው። አዎ ሶስቱም ፍጹም አካል አላቸው፣ እውነት ነው። አካል ስንል ግን እያንዳንዱ አካል ለብቻ አንድ አምላክ አይደለም። ለብቻ አብ ፍጹም አካል አለው ስንል አካሉን ይዞ ለብቻው አንድ አምላክ ነው አላልንም። ወልድም ለወልድ ፍጹም አካል አለው ፍጹም ገጽ አለው ስንል ፍጹም አካልነቱን ፍጹም ገጹን ይዞ ለብቻው አንድ አምላክ አላልንም። መጻሕፍትም አላሉም አልነገሩንም። ስለዚህ ሶስት አካል ሶስት በስም ሶስት በአካል ሶስት በግብር ሶስት ስንል በአምላክነት አንድ ስላልነ ሶስት አምላክ እንዳላል ማረጋጋጭን ይሄ ነው። ምናልባት ቅድም እንዳልነው አንድ ጊዜ ሶስት አንድ ጊዜ አንድ ጊዜ ሁለት የሚሉ ከሆነ እሱ እንደነሱ አረዳድ ነው እንጂ እንግዲህ ያለ መንፈስ ቅዱስ ቅኝት ያው ሚስጥረ ሥላሴን በአቅም ቢሆንም መረዳት አይቻልም። እንደው በአቅም ለመረዳት የመንፈስ ቅዱስን እገዛ ያስፈልጋል። እንደው ሶስት የተባለን ነገር አንድ ማለት
አንድ ብለን ያመነው ነገር ሶስት ማለት ሃይማኖት ይጠይቃልና በሃይማኖቱ አውድ ውስጥ የሌሉ ሰዎች ቢሉ አይረዱትም ለራሳቸው ልክ ናቸው በሃይማኖቱ ውስጥ አውድ ያሉ ሰዎች ግን ከህሊና በላይ የሆነ ምስጢር ሲገጥማቸው ለመንፈስ ቅዱስ ነው የሚሰጠው አባቶቻችን አንብበው ተርጉመው ያልተረዱት ነገር ሲገጥማቸው ለመንፈስ ቅዱስ ነው የሚሰጡት ይሄ አይቻልም ለእግዚአብሔር ግን ይቻላል ብሎ ማመምን መለማመድ አለባቸው ኦርቶዶክሳውያንና አዎ እንደ ሰውኛ እንደ ስጋ ዕውቀት እንደ ስጋ ጥበብ ይሄ አይሆንም በነገራችን ላይ እንደ ስጋ ሲመዘን ይሄ እንዴት ሊሆን ይችላል እውነት ነው ግን እያወራን እየተነጋገርን ያለነው መጻሕፍትም የነገሩን እንደ ስጋ ሐሳብ እንደ ስጋ ፈቃድ አይደለም አንድ ሃይማኖታዊ ሰው ሊረዳው የሚገባው የሌለን ነገር ወይም የማይታይ ነገር እንደሚታይ የሌለን ነገር እንደ ስጋ አይነ ያልታየን ነገር እንዳለ ብሎ ማመን ግድ ይለናልና እኛ ኦርቶዶክሳውያን በሃይማኖታችን ውስጥ ያሉ ነገሮች እንደ ስጋ ስሜት የማይደረስባቸው ልናውቃቸው አይምሯችን የማይፈቅድ ብዙ ምስጢራት አሉ እንደአሁን ምስጢረ ጥምቀት ምስጢረ ቁርባንን ብናነሳ ሰፋ ያለ ጊዜ የሚጠይቅ ቢሆንም ግን ምስጢር የተባለው በሚታይ አካላዊ እንቅስቃሴ የተገኘው በጥምቀት የተገኘው ኃይል አይታይም አይመዘንም አይለካም ይሄንን ለማመን ደግሞ ሃይማኖተኛ መሆን ያስፈልጋል አንድን ያልታየን ነገር የሥላሴ ልጅነት አግኝቻለሁ ሲል አንድ ሰው በእምነት የሚለካ እንጂ በአይነ ስጋ የሚለካ የሚመዘን እንዳልሆነ ሊረዱት ይገባልና ኦርቶዶክሳውያን ያላየናቸው ያልሰማናቸው ለአይነ ህሊናችን ያልተረዳናቸው ነገር እንኳን ቢኖሩ እነሱ ለመንፈስ ቅዱስ በመስጠት መረዳት ያስፈልጋልና ሁሉንም የሃይማኖታዊ ሥርዓት በስጋ ፈቃድ ወይም በስጋ ዕውቀት ብቻ መርምሮ እስከ መጨረሻው መድረስ አይቻልም የኛን መጨረሻን ማናውቅም እንኳን የሥላሴን መጨረሻና በዚህ ልክ ልንረዳው ያስፈልጋል ብዬ መልእክቴን አስተላልፋለሁ እግዚአብሔር ያክብርልን መምህር ተመልካቾቻችን ለዛሬ ያዘጋጀንላችሁ የጸበል ጸዲቅ ዝግጅታችን የተከታተላችሁትን ይመስል ነበር እንግዲህ ከሰዓታችን ማነስ ጋር ተያይዞ ምስጢረ ሥላሴን በተመለከተ ጉዳዩ በጣም ሰፊ ስለሆነ ያልገባችሁ ወይም ደግሞ ጥያቄ ሆኖ የፈጠረባችሁ ነገር ካለ በአካባቢያችሁ ያሉ ሊቃውንትንና መጻሕፍትን ታነቡ ዘንድ እየጋበዝን የዛሬ የጸበል ጸዲቅ ዝግጅታችንን በዚህ አጠናቀቅን መልካም ጊዜ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ